አንቺ እዚህ ምን ታደርጊያለሽ? ሙስጠፋ ዛህራ ሻይ እንድታፈላልክ አድርጌያለሁ። እሺ። ጄሪ ተዋወቂው፣ ሙስጠፋ ይባላል፣ ወንድሜ ነው። ሰላም ሙስጠፋ ይባላል። ያንቺ ማለት እኔ ጄሪ። ልጅቷ ማን ናት? አቶ አምናን የመረጣት ሴት ነች። ምን? አዎ ምን ነው በዚች ነው የተበለጥሽው ብለህ ልታሾፍብኝ ነው? ኧረ አይደለም። ሙስጠፋ ድንገት ጄሪ አለችበት ቤት ሄዶ ቁጭ እንዳለ ሻይ ላስፈላልህ ብላ ወደ ጓዳ ስትገባ ጄሪ ድንገት ብቅ ስትል ሙስጠፋ ከሳላው ቁጭ ብሎ አገኘችው። ከዛ በኋላ ምንም የማይጠበቅ ድንጋጤ ተፈጠረ። ጄሪ በጣም ደነገጠች። ስታየው በጣም ደነገጠች። ሙስጠፋም ደነገጠ። ምን አመጣህ ሙስጠፋ አለችው ጄሪም ሙስጠፋም ጄሪ ምን ልታረግ መጣህ? ከዚህ ለምን መጣህ? እንዴት መጣህ ብላ ስትጠይቀው ሙስጠፋን መጣሁ፣ አንቺ እንዴት መጣሽ እዚህ? እኔስ መጣሁ፣ አንቺ እንዴት መጣሽ ይላታል ሙስጠፋ ማለት ነው። ከዛ ጄሪ በጣም ደንግጣ የምትመልሰው ነገር አጣች። ደንግጣ ተገትራ ቀረች። ሙስጠፋም አይኑ ከሷ ላይ አለቅም አለ። ጉድ! ምን ጉድ ነው? ውድና የተከበራችሁ ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። በሀገርም ውስጥ በሀገርም ውጭ ያላችሁ ሰላም ብያለሁ። ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በቅንነት አበረታቱኝ። ስወዳችሁ ውዶቼ። ድር ድራማ በጣም አስተማሪና አጓጊ ድራማ ነው። ድር ድራማ በጣም ደስ የሚልና የሚያዝናና እንዲሁም የሚያስተምር ድራማ ነው። ሙስጠፋ ጄሪ ካለችበት ቤት ቀጥ ብሎ ሲሄድ ጄሪ እዛ ጋ መኖሯን አላወቀም። ጄሪ ድንገት ከክፍል ወደ ሳላ ስትወጣ ሙስጠፋ ከሳላው ቁጭ ብሏል። ሲፈን ሻሂ ላስፈላልህ ትለዋለች። ሻሂ ላስፈላልህ ብላ ሻሂ ልታስፈላለት ወደ ጓዳ ስትገባ ወደ ክችን ስትገባ ጄሪ ድንገት ከክፍል ብቅ አለች። ብቅ ስትል አይን ላይን ግጥምጥም አሉ። ሙስጠፋ ጄሪ አለ ሙስጠፋ። ከዛ ጄሪ ግትር ብላ ቀረች። ሙስጠፋም ከሷ አይን ላይ አይኑ አልወርድ አለ። እንዴት መጣህ? ለምን መጣህ? አለችው ጄሪ። ጄሪም በጣም ደነገጠች፣ ከሚባለው በላይ ደነገጠች። እሱም በጣም ደነገጠና አይኑ ከአይኗ ላይ አለቅም አለ። ሙስጠፋ ዛህራ ሻሂ እንድታፈላልህ አድርጊያለሁ ትለዋለች። ጄሪ ተዋወቂው ወንድሜ ነው ትላታለች። ከዛም እምትለው ድንግርግር ይላታል፣ ምላሷ ይተሳሰራል። ትልና ሰላም ይላታል ሙስጠፋም። ጄሪም ሰላም ጄሪ ይባላለሁ ትለዋለች። እኔም ሙስጠፋ ይባላለሁ ይላታል። እዚህ ጋር ድንብርብሯ ይወጣል። ጄሪ በጣም ትደነግጥና የምገባበት ቀዳዳ ይጠፋታል። በቃ ድንብርብሯ ይወጣል ማለት ነው። ከዛ እየሮጠች ተመልሳ ወደ ክፍል ትሄዳለች። ጄሪ ወደ ክፍል ከሄደች በኋላ የለቅሶ መዓት የሪታ መዓት ያዙ ይልቀቁኝ ትላለች። ለምን? የተደበቀ ሚስጥር አለ። የተደበቀ ሚስጥር አለ እዚህ ጋር ከሙስጠፋ ጋር ያላት ግንኙነት ስለነበረ ድንገት እሱን ስታገኘው በጣም ደነገጠች። ሁሉ ነገር እንዲሁ እንደሚቀር አወቀችው እና በጣም አስደነገጣት።
ሙስጠፋ ልጅቱ ማናት ይላታል እህቱን። አቶ አምናን የመረጣት ሴት ነች ትለዋለች። ከዛ ምን ይላታል ተቆጥቶ። እንደዛ ሲላት በዚች ተበለጥሽ ልትለኝ ፈልገህ ነው ትለዋለች። ከዛ ሙስጠፋም ምንም መልስ አላገኘም። ሙስጠፋም ዝም ብሎ ቆይቶ አራ አይደለም ይላትና ግራ ገብቶስ ዝም ይላል። ከዛ ጀሪም ክፍሏ ገብታ እሪ ኡኡ ያዙ ይልቀቁኝ ኡኡ ለቅሶት ታለቅሳለች። ምን ይመለሳል? ለቅሶ ቢለቀስ ምን ይፈጠራል? ጀሪዬ በጣም አለቀሰች። ከሚገባው በላይ ፀጉሯን እየነጨች አለቀሰች። ከዛ በኋላ ምን እንደሚፈጠር ራሷ ስለምታውቀው ችግሯን ስለምታውቅ ነው እንደዛ እሪ ኡኡ ያለችው። ከዛም አምናንና ሚስጥረኛዬ ይላታል። ሚስጥረኛዬ ሲላት ወይዬ ትለዋለች። እባክሽን ወደ ቤት አትግቢ እዚሁ እንቆይ ይላታል አምናን። አይ መሄድ ያለብኝ ትለዋለች። ለምን ሲላት አንተ እኮ ሚስትና ልጅ አለህ ትለዋለች። አሁን ጄሪ ነብሰ ጡር ናት ተንከባከባት ስትለው ትፈቅጃለሽ አላት። አዎ ያስደስትሻል ሲላት አዎን አለችው። ከዛም እሷ መንከባከብ አለብህ አንቺን ካስደሰተሽ እሺ ይላታል። አቶ አምናን በጣም ሚስጥረኛዬ ብሎ ሲጠራት በጣም ያስደስተዋል። በጣም ደስተኛ ነው። ከዛም ሚስጥረኛዬ በል ደህና ደር ብላው አምናንን ወደ ቤቷ ትሄዳለች። ወደ ቤቷ ከሄደች በኋላ አቶ አምናን እንዴት አመሸህ ይለዋል ኢብራሂም ሙስጠፋ። ከዛ ዘወር ይልና አምናን ማንህ አንተ ደህና ይልና ማንህ አንተ ይለዋል። ሙስጠፋ ነኝ ይለዋል። በዚህ ሰዓት እንዴት ተገኘህ ሲለው የሲፈን እንግዳ ነኝ ንፋስ ለመቀበል ነው እዚህ የተቀመጥኩት ይለዋል። ከዛ አቶ አምናንም ተገርሞ ከዛም አቶ አምናን እሺ ብሎ ወደ ቤት ይገባል። ስላገኘሁ ደስ ብሎኛል ወዳጄ ይለዋል ኢብራሂም። ከዛ በኋላ አቶ አምናንም ወደ ቤቱ ይገባል። ምን እንዳሰበ ባናቅም ሲፈን ሰዎችዬ አንድ ነገር መናገር እፈልጋለሁ ትላለች። ተናገሪ ይላታል አምናን። ተናገሪ ሲፈን ይላታል። ከዛ አቶ አምናንም እዚህ ስላለ መናገር አለብኝ ትላለች። ከዛም በኋላ አቶ አምናን ሆኖልኝም ያንተ ሚስት ባልሆን አንድ ቀን ግን እዚህ ቤት እያለሁ እንዲከፋኝ አድርገኸኝ አታቅም ትለዋለች ሲፈን። ከዛ የተለየ ነገር ስላላደረኩኝ ምን አስቀየምኩሽ ይላታል አቶ አምናን። ሌላው ደግሞ ሙስጠፋ ለኔ ለየት ያለ ሰው ነው ትላለች። በከፋይ ቁጥር ከጎኔ ቤተሰብ ሲያንሰኝ ከጎኔ ቁሞ የነበረ ሰው ነው ትላለች። እናም አቶ አምናን ሙስጠፋ ለኔ መልካም ሰው ነው እና ከመላላክ ጀምሮ አብሮህ ቢሰራ ለምን በጣም ችግር ውስጥ ነው ያለው። እኔ ጋር ከተዋወቅን በኋላ እኔን ከረዳኝ በኋላ እናቱ በመኪና አደጋ ጠፍታለች ትለዋለች። ከዛ እኔን ግን ከዛም በፊት በጣም በጥሩ ሁኔታ ነበር ሲረዳኝ የነበረው እና ብታግዘው ትላለች ማለት ነው ትለዋለች። ከዛም ሙስጠፋም አይኗን ያያታል። አቶ አምናንም የዚህን ያህል ያለህበትን ሁኔታ ማወቅ እንችላለን ይለዋል። ከዛ ሙስጠፋም ሊናገር ሲል በእግሯ መታ ታረገውና እናቱ በመኪና አደጋ እንደሞተችበት ትናገራለች ሲፈን። አቶ አምናን እኔም የአንተው ጓደኛ ነኝ ተመሳሳይ ነኝ ምናምን ይለዋል።
የኔና አቶ አምናን የኔና ያንተ ህመም አንድ አይነት ተመሳሳይ ነው እና በማንኛውም ነገር እንረዳዳለን ይለዋል። አክስቴ ኑራ የት ሄዳ ነው ይላታል። የለችም፣ የት ልትሄድ ትችላለች ብለሽ ታስቢያለሽ ሲላት ወደ ድርጅቱ ሄዳ ይሆናል ትለዋለች። ከዛም አቶ አምናን ከዛ ጄሪም ክፍሏ ገብታ ስትለባብስ ስትዘንጥ ሙስጠፋ በሩን ከፍቶ ሰተት ብሎ ይገባል መኝታ ቤቷ ላይ። ተዛ ጄሪም ትደነግጥና ምን ነው ሙስጠፋ ለምን መጣህ? ምን ልታደርግ ነው ሲመጣኸው? ለምን ብላ በጣም ደንግጣ እየተንተባተበች ታናግረዋለች። እዚህ ድረስ የመጣሁት ምን ላረግ ይመስልሻል? ይላታል። ጉድ እኮ ነው። ከዛ ጄሪም በጣም ደነገጠች። አሁን ምን አድርጊ ነው የምትለኝ? በህመም ላይ ህመም ለምን ትሆንብኛለህ? ምናምን ትለዋለች። ከዛ በኋላ ስጭኝ ይላታል። ምን ልስጥህ ስትለው የጠፋውን ጊዜን ይላታል። ላለፈው ጊዜ እኮ ሁለታችንም ተጠያቂ ነን ትለዋለች። ጄሪ ማለት ነው። ጊዜ ቁጭ ብሎ አይጠብቅም፣ ተቀምጦ አይጠብቅም፣ ይሄዳል። ከዛ ጊዜው አለፈ። ገንዘቡስ ይላታል። ፈልገህና ወደህ ለሰጠኸኝ ገንዘብ አሁን እኔ ተጠያቂ ነኝ ወይ ትለዋለች። አንቺን ላለማስጨነቅና ላለማሳዘን ስል ነው የሰጠሁሽ ይላታል። ከዛም ጄሪዬ አቶ አምናን በር ሲቆረቁርባት ወዴት ታድርሰው ሙስጠፋን ወዴት ታስገባው? የምታስገባበት የምታወጣበት ቀዳዳ ይጠባታል። ከዛ ይዛ ወደ መታጠቢያ ክፍል ይዛው ትሄድና ለአቶ አምናን በር ትከፍትለታለች። ሲቆረቁር ቆይቶ በር ለአቶ አምናን ከከፈተችለት በኋላ በጣም ከዛ አቶ አምናን በር ላይ ቁሞ ሊመለስ ሲል በሩን ከፈተችለትና ሲከፍትለት ስታየው በጣም ትደነግጣለች። ይለይባታል። ትንፋሿ ቁርጥ ቁርጥ ሲል በጣም ይለይባታል። ከዛም በኋላ ለምን መጣህ? አሁን ምን ሆነህ መጣህ? የሚል ጥያቄ ታቀርብለታለች ለአቶ አምናን። አቤት ምን ነው? ቤቴ እኮ ነው ይላታል። ከዛም አቶ አምናን በሩን ቆልፈሽ ለምን ዝም አልቀረሽ? እዛው አትከፍችም እንዴ ቶሎ ይላታል። አስገራሚ ነው። ጄሪ ደንግጣ ራሷን አታቅም እየተንቀጥ ለምን አልከፈትሽልኝም ሲላት ለእርግዝናዬ ብርዱ ጥሩ አይደለም፣ ለብርዱ ብዬ ነው በሩን የቆለፍኩት። ብርድና ቁልፍ ምን አገናኘው ይላታል አቶ አምናን። ለእርግዝናሽ ደግሞ እኮ ገና ነው፣ ይሄን ያክል እንትን የሚል አይደለም ይላታል ማለት ነው። እሷም እኔ እንጃ ትለዋለች መልሳ። የሚገርም እኮ ነው፣ ብርድ በበር መዝጋት የሚቀር መስሏታል። ከዚያም አቶ አምናን ገፋ አርጓት ከበር ላይ ወደ ክፍሉ ይገባና ወደ መታጠቢያ ክፍሉ ሲያመራ እየሮጠች ሄዳ አቶ አምናን ትለዋለች። አቤት ይላታል። ትህትናው መቼም ለየት ይላል። ከዛ እንደዛ ስትለው እርግዝናዬ ልጃችን ይፈልግሃል ትለዋለች። እንደገና እኮ ነው እርግዝናሽ፣ ለዚህ አልደረሰም፣ እንደዚህ አትበይ፣ እንደዚህ የምትይውን ነገር አቁሚ ይላታል ኮስተር ብሎ። ከዛ መለስ ሲልና አልጋው ላይ ሄዶ ቁጭ ይላል። መጨረሻ ላይ አቶ አምናን የአንገቱን ከራባ እየነካካ አልጋው ላይ ቁጭ ይላል። እሷም አይኗ ከበሩ ከመታጠቢያው ክፍል በር ላይ አይኗ አልለቀቀም። አሁንም እዛው ናት፣ አሁንም እዛው ናት። ሙስጠፋም ግራ ገብቶት ከግርግዳው ጋር ተላትሞ ቁሟል። ጉድ እኮ ነው ውርደት! ይሄን ያክል ለምን መዋረድ አስፈለገ? ከዛ ጄሪ የመታጠቢያ ክፍሉን ከፍታ ትገባለች። አቶ አምናን መተኛቱን ስታይ ወደዛ ትገባና ሙስጠፋ ምን ቢላት ጥሩ ነው? ጄሪ እመኒኝ፣ የልጅሽን አባት መለየት እስከሚያቅትሽ ነው ማደርግሽ ይላታል። ከዛ አንተ ሰውዬ አሁን ምንም ማድረግ አትችልም፣ ውጣ ትለዋለች። አልወጣም ይላታል።
ሙስጠፋም አሁን እኔ የምፈልገው እንደ አዲስ ሱፍና ቤሎ ለብሰን እንድንጋባ ነው ይላታል። ከዛ አረ ችግር ያግባህ ስትለው አንቺ ስነ ስርዓት ይኑርሽ ይላታል። የሚገርም ነው። ውድና የተከበራችሁ ውድ ሀገሬ ልጆች ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በቅንነት አበረታቱኝ። አብረን እንደግ። ቀጣዩን ክፍል ይዘን እስከምንገናኝ ድረስ ባይ ባይ።